ታኅሳስ 29 ቀን ለእኛ ለሰው ልጆች ብቻ ሳይሆን መላእክትም ሌሊት ተቀን እያመሰገኑት ያለ ዘመን እያመሰገኑት አመስግነውት እንዲያመሰግኑት አይተውት እንዲያዩት የሚያስመኛቸውን ፈጣሪያቸውን ዛሬ ተገልጦ አይተውታል። ሰማያዊ ልዑል ሩቅ ምጡቅ የሚሆን ጌታ ከምን ከደመናት ከቁባር ሁሉ በላይ አጽነነ ሰማያተ ወረደ ሰማያትን ዝቅ ዝቅ አድርጎ ወርዶ ከእግሩ በታች ጨለማ ያለ ወቁባር ታሕተ ገሪሁ የማይታይ የማይመረመር ተጽዕነ ላዕለ ኪሩቤል በኪሩቤል ላይ ደግሞ ተጭኖ የሚመሰገን ወሰረረ በክነፈ ነፋስ ከነሱ ሕሊናም የሚመጥቃቸው ጌታ ሊያዩት የማይቻል ዘይጠፍር በማይጽርሆ አዳራሹን በውሃ የታታ ወረሰ ደመና መኬዶ ደመናን መረግማመጃው የሚያደርግ በመባረክ የሚመሰገን ጌታ ዛሬ በጎል ተጥሎ ተመሰገነ፣ በበረት ተወለደ። እኛ ርስት የለንም ነበርና ለስደተኞቹ ቤት ለመስጠት እሱ ቤት አልባ በበረት ተወለደ። እንስሶች ነበርንና እኛን ከእንስሳነት ወደ ባላይምሮ ወደ ሰውነት ለመመለስ እሱ በእንስሶች መሃል ተወለደ። መሥዋዕታችን ኢየሱስ ክርስቶስ መሥዋዕት በሚሆኑ በበጎች በከብቶች መካከል ተወለደ። ስለዚህ ጌታችን ኢየሱስ ክርስቶስ ምድርን ሰማይ ለማድረግ እሱ ከሰማይ ወርዶ በበረት ተኛ። እሱ በበረት ሲተኛ ለእኛ ሰማይ ሀገራችን አደረገ። እሱ ምድርን ሀገር ሲያደርግ ለእኛ ሰማይን ሀገር አደረገ። እንስሳ የነበርነውን አራዊት የነበርነውን መልሶ ሰው ለማድረግ በከብቶች መካከል ለተወለደ ለእግዚአብሔር ምስጋና ይሁን። ወስብሐት ለእግዚአብሔር። ይቆየን። በኢትዮጵያ ታሪክ ለረጅም ዘመናት በነጻነት የኖረች ሀገር የታሪክ ሀገር እንዳሁኑ ያለ ክፉ አስተዳደር ክፉ አመራር ገጥሟት አያውቅም። የከፋ በታሪክ በጥቁር ቀለም የተጻፈበት ዘመን ቢኖር ይህ አሁን ያለበት የብልጽግና ዘመን ብቻ ነው። ይህ ታሪክ ስብራታችን ነው። በረሃብ አዋርደውናል። ሀገራችን አሰድደውናል። ገዳሞቻችን አቃጥለዋል፣ ደፍረውናል። እግዚአብሔር ማን ነው ብለውታል፣ ንቀውታል። አንድ ቀን ግን ፍርድ ይኖራል ብለን እናምናለን።